ሰላም ተመልካቾቼ ኃይሉ ዮሐንስ ነኝ ከኃይሉ ዮሐንስ ሚኒስትሪስ ይህ በየሳምንቱ የተዘጋጀ የሚቀርብላችሁ የቴሌቪዥን አገልግሎታችን ነው። ዛሬ የማቀርበው መልእክት መነሻ እንዲሆነኝ ሐዋርያ ሥራ ምዕራፍ 2 ላይ አንድ ክፍል አነባለሁ። ከዚያው በመነሳት ብዙ ጥቅስ በማንበብ ጊዜያችሁን አልወስድም። ሐሳቤን ፎከስ አድርጌ መናገር ፈልጋለሁ። የማቀርበውን መልእክት በጽሞና እንድትከታተሉ እጠይቃለሁ። የዛሬው መልእክቴን ብትሰሙ አንዳንድ ነገር ታውቃላችሁ ብዬ አስባለሁ። አንዳንዶቻችሁ ለማውራው ወይም ደግሞ ለተዘጋጀውበት ሐሳብ እንግዳ ላትሆኑ ትችላላችሁ። ነገር ግን ለብዙ ሰዎች መንፈሳዊ መረዳታችሁን ቅርጽ የሚያስይዝላችሁ ክርስትና ከየት እንደመጣ ሪሊ እንዴት እኛ ጋር እንደደረሰ በአጭሩ ለማቅረብ እሞክራለሁ። ይህን ሐሳብ ተጠቀሙበታላችሁ የሚል እምነት አለኝ። ኦኬ ሜይንሊ ኒው ቴስትመንት ሰርቬይ ላይ ፎከስ አድርጌ እናገራለሁ ማለት ነው። እንደ ቴዎሎጂ ስኩል ትምህርት ለማቅረብ ሳይሆን መረዳቴን ይዤ የቀረብኩትን ዛሬ ለእናንተ ማስተላልፈውን እናንተ እንድትከታተሉ በመጨረሻው ያገኛችሁትን ያው እናንተ ናችሁ የምታውቁት የምታገኙትን ተከታተሉ። ሐዋርያ ሥራ ምዕራፍ 2 ታች ወረድ ብዬ አነባለሁኝ። ይህ ሐሳብ እንደዚህ ነው የሚለው: የእስራኤል ሰዎች ሆይ ይህንን ቃል ስሙ። እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ተአምራትን ድንቅ ነገሮችን ምልክቶችንም በእርሱ በኩል በማድረግ ለናዝሬቱ ኢየሱስ መስክሮለታል። እግዚአብሔር በጥንት ውሳኔው በቀደመው ዕውቀቱ ይህንን ሰው አሳልፎ በእጃችሁ ሰጣችሁ። እናንተም በክፉ ሰዎች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አስወግዶ አስነሳው፣ ሞት ይዞ ሊያስቀረው አልቻለምና። እግዚአብሔር የተመሰገነ ይሁን። ይህንን ሐሳብ በደንብ ሰምታችሁኝ ከሆነ ብዙ ዲቴሎች አሉት። ብዙ በደንብ መታየት ያለባቸው ሐሳቦችን በውስጡ አጭቆ የያዘ ሐሳብ ነው። ኦኬ ክፍሉን መልሼ ላንብብላችሁ፣ ይጠቅማችኋል። በደንብ አዳምጡ። ሐዋርያው ጴጥሮስ የተናገረው ሐሳብ ነው። የእስራኤል ሰዎች ሆይ ይህንን ቃል ስሙ። እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ተአምራትን ድንቅ ነገሮችን ምልክቶችን በእርሱ በኩል በማድረግ ለናዝሬቱ ኢየሱስ መስክሮለታል። እንግዲህ እግዚአብሔር አብ ለልጁ ለኢየሱስ ክርስቶስ የመሰከረለት ምስክርነት ነው። ይሄ ምስክርነቱም በድንቆች በተአምራት በምልክቶች የጸና ነው ማለት ነው። ወሬ ብቻ አይደለም፣ ንግግር ብቻ አይደለም፣ ትምህርት ብቻ አይደለም። ኦኬ እግዚአብሔር በጥንት ውሳኔውና ከቀደመው ዕውቀቱ ይህንን ሰው አሳልፎ በእጃችሁ ሰጣችሁ። ይህ ሰው የተባለው ማን ነው? ኢየሱስ ክርስቶስ ነው። ዛሬ በዚህ ዙሪያ ነው የምናገረው። እኔም ስለዚህ ሰው ነው የምናገረው። ጆሮ ያለው ይስማ። ሐዋርያ ጳውሎስ እንዴት ነው ይህንን ሰው እግዚአብሔር በእጃችሁ አሳልፎ ሰጥቶታል ብሎ የሚናገረው? እግዚአብሔር ይህንን ሰው በአይሁዳውያንና በሮማውያን እጅ አሳልፎ መስጠቱ በቀደመው ዕውቀቱ ነው የሚለን። የቀደመው ዕውቀት ምን የሚል ነው? የቀደመው ዕውቀት ሰው ኃጢአት ከመስራቱ በፊት ሰውን በተመለከተ እግዚአብሔር የተናገራቸውን ሐሳቦች እንድታስቡ ፈልጋለሁ። የቀደመው ዕውቀት የተባለው እሱ ነው። የቀደመው ዕውቀቱ ሰው በእግዚአብሔር መልክና አምሳል መፈጠሩ ነው። ሰው የእግዚአብሔር ልጅ መሆኑ ነው። የእግዚአብሔር ልጅ ሲባል ለብዙዎች ጥያቄ እንደሚሆን አውቃለሁ። ምክንያቱም እንዲሁ ሾላ በድፍኑ ሰው ሁሉ የእግዚአብሔር ልጅ ነኝ ተወልጃለሁ የሚለውን ሰው ሁሉ ይናገራል። ልጅነትን የማያምኑ እንደ ሙስሊሞች አይነት እምነት ተከታዮች ደግሞ አላህ አይወልድም አይወለድም ከየት አመጣችሁ? እንዴት የእግዚአብሔር ልጆች ነን የአላህ ልጆች ነን ትላላችሁ? የሚሉ ጥያቄዎችን ያነሳሉ። ጥያቄውን ቢያነሱ አልፈርድባቸውም። ምክንያቱም ልጅ ነን ተወልደናል ብለን ስንናገር ቶሎ በአእምሯቸው የሚመጣው ተፈጥሯዊ ልጅነት ነው። አእምሯቸው ላይ የሚመጣው ልጅ በተፈጥሯዊ ዓለም የሚወለደው ባልና ሚስት ወይንም ደግሞ ወንድና ሴት መገናኘት አለባቸው። የሁለቱ ውህድ ልጅ ያመጣል። ይሄን ሐሳብ ሁላችንም እናውቀዋለን። ሁላችንም ወደዚህ ዓለም የመጣ ነው በእንደዚህ አይነት ሁኔታ ነው።
ስለዚህ ይሄንኑ የውልደት ስርዓት ቀጥታ እግዚአብሔር ጋር ስናመጣው ለአእምሮ አይመችም እውነት ነው ሁላችንም እንስማማለን ከሚስት አልተወለድንም ከማህፀን አልወጣንም መንፈሳዊ ልደታችን ከዚህ ውጪ ነው ግን እንዴት ነው የተወለድነው ውልደታችንስ እንዴት ነው ይህ ክርስቲያኖችም ምላሽ ሊሰጡበት የሚገባ ሐሳብ ነው ሙስሊሞችም ምላሽ ሊያገኙ የሚገባ ሐሳብ ነው ማለት ነው ስለዚህ አላህ አይወልድም አይወለድም ለሚሉን የሙስሊም ወገኖቻችን ምላሽ እንዲሆነን የእግዚአብሔር ልጅ ነን ስንል ተወልደናል ስንል እናንተ ባሰባችሁት አቅጣጫ እንዳይደለ ልትገነዘቡልን ይገባል ማለት ነው ይህ ነገር ልጅነታችን መወለዳችንን ከመጽሐፍ ቅዱስ ያወጣን ስንናገር ሙስሊሞች አንደርስታንድ ልታደርጉን የሚገባው በናቹራል ወይም በተፈጥሯዊ የስነ ተዋልዶ ስርዓት በእንደዛት መልኩ የሆነውን ልደት አይደለም ያወራን ያለ ነው አዎ በርግጥ እግዚአብሔር ወልዶናል መጽሐፍ ቅዱስም በማረጋገጥ ከርሱ ተወልዳችኋል ዘሩም በእናንተ ይኖራል ይላል ስለዚህ መወለድ ብቻ ሳይሆን ያው ሜዘር ልጆች ነን ልጅነት እኮ ሲባል የማደጎ ልጅም እንደ ልጅ ይቆጠራል እንደ ልጅ የሚቆጥሩትም ከለይኮ ልጄ ነው ልጃችን እኮ ነው ይባላል እኔም ተብያቃለሁ እናንተም እንደምትባሉ ተስፋ አረጋለሁ የሚወዱን ሰዎች ትልልቅ ሰዎች በሆነ አጋጣሚ በጣም ከወደዱንና የሆነ የሚያገናኘን ነገር ካለ እከለይኮ ኦልሞስት ልጄ ነው ልጃችን እኮ ማለት ነው ልጃችን ነው ይባላል እንደዛ የሚሉኝ ሰዎች አሉ ነኝ ኦኬ ለምን እንደዛ የሚሉኝ እንደ ልጅ ስለሚቆጥሩኝ ለኔ ካላቸው ፍቅር የተነሳ እንደዛ የሚሉኝ ሰዎች ስላሉ ሁሉ ጊዜ ደስ ይለኛል ኦኬ በመንፈሳዊ ዓለምም ደግሞ በመጽሐፍ ቅዱስ ውስጥ መንፈሳዊ ልጅ የሚባል ነገር አለ ሐዋርያው ጳውሎስ ጢሞቴዎስን ልጄ ሆይ ብሎታል ያ አባባል ደግሞ ምንድነው መንፈሳዊ ነገር ኢንቨስት ያደረገበት ኮትኩቶ ያሳደገው ልጁ እንደመሆኑ መጠን እንደ ልጅ ስለሚቆጠር ልጄ ጢሞቴዎስ ሆይ ብሎታል ይሄም እንደ ልጅነት ይቆጠራል ነገር ግን አሁን እዚህ ጋር ያነሳውት ሐሳብ በእርግጠኝነት ከእግዚአብሔር ተወልደናል ዘሩም በእኛ ይኖራል ይህ ልጅነት ምንድነው ለሚለው ምላሽ ማግኘት አለበት ባለፈው እንግዳ ጋብዤ ይሄንን ሐሳብ በደንብ አብራርቻለሁ እንድታስቡ ፈልጋለሁ ወደ ኋላ ሄዳችሁ መጽሐፍ ቅዱስ ኢየሱስ ክርስቶስን የእግዚአብሔር ልጅ ይለዋል ኢየሱስ ክርስቶስም እግዚአብሔርን አባቴ ብሎ ጠርቶታል አባትና ልጅ እንደሆኑ መጽሐፍ ቅዱስ ይናገራል ይህ አባባል ይህ አስተሳሰብ ለሙስሊሞች አይዋጥላቸው ለምን አላህን በአባትነት አያውቁትም በአምላክነት በፈጣሪነት ብቻ ነው የሚያውቁትም የሚሰብኩትም ሙስሊሞች እኔ ተወልጄ ያደግኩት ሙስሊም ሀገር ነው ከነሱ ጋር ነው የኖርኩትና ለሙስሊሞች ቋንቋ እንግዳ አይደለም አሁንም በሶሻል ሚዲያም በተለያየ አቅጣጫ ብዙ ሙስሊም ወዳጆች ኡስታዞች ሳይቀሩ የሚቀርቡኝ ብዙ ወዳጆች አሉ ይወዱኛል እኔም ወዳቸዋለሁ እንደው እግዚአብሔር በፊታቸው ሞገስ ሰጥቶኝ እነሱም ለኔ ጥሩ ልባላቸው እኔም ለሙስሊም ወገኖቼ እጅግ በጣም ፍቅር አለኝ አክብሮትም አለኝ ሃይማኖት ጋር ሲመጣ ሃይማኖት የግል ነው ያው ሀገር የጋራ ነው ይባል የለ ስለዚህ እኔ ክርስቲያን ነኝ እነሱ ሙስሊሞች ናቸው ነገር ግን በሂዩማኒቲ በጣም እንዋዳለን እንቀራረባለን አንዳንዶች እንደውም እንደ ቅርብ ጓደኛ የሚደውሉልኝ የሚያናግሩኝም አሉ እንደ አስተዳደጌም እንደገና ደግሞ አሁንም ብዙ ወዳጆች እንደመኖሬ የምትጠየቀው ጥያቄ ወይም ደግሞ ኮሜንት የሚደርሰኝ የእግዚአብሔር ልጅ በሚለው ሐሳብ ሁሉ ጊዜ ምን ነካችሁ እንዴት ፈጣሪን አባታችን ትላላችሁ ፈጣሪያችን ማለት ሲገባችሁ የሚል ጥያቄ ደጋግመው ይጠይቁኛል ደግሞም እንደዚህ ማለት የለብህም ይሉኛል ከመጽሐፍ ቅዱስ ጠቅሼ ስነግራቸው አይ እሱንማ እናምን ምክንያቱም በረዛችሁታል መጽሐፍ ቅዱስን የሚል ጥያቄ የሚል መልስ ነው የሚሰጡኝ መጽሐፍ ቅዱስም አልተበረዘም ልጅነት የሚለውም ደግሞ እውነት ነው ሙስሊሞች ሃይማኖታቸው የተለየ ቢሆንም የኛን አይዲያ ግን ሊረዱ ይገባል ማለት ነው ያንን ሐሳብ ለሙስሊሞች ላብራራ ፈልጋለሁ ለምንድነው ኢየሱስ የእግዚአብሔር ልጅ ነው የምንለው እኛንስ ለምንድነው እንደ እግዚአብሔር ልጆች ራሳችንን የምንጠራው
ያውም ልጅነታችንን ደግሞ በእርግጥ ተወልደን ነው ልጅ የሆነው የሚለውን ነገር አጠንክረን ነው የምንናገረው። በእርግጥ ተወልደናል። ኢየሱስም ተወልዶ ነው ልጅ የሆነው። ይሄ ነገር ለሙስሊሞች ባይዋጥላቸው ዛሬ ከመጽሐፍ ቅዱስ ብቻ ሳይሆን አይዲያውን በደንብ ሊረዱት በሚችሉት መልኩ ማብራራት ፈልጋለሁ። ይህን ሐሳብ ለሙስሊሞች በማብራራበት ጊዜ ክርስቲያኖች ጭምር ልታደምጡ ይገባል። ብዙ ክርስቲያኖችን እየዞርኩ ጠይቄያለሁ። ኦርቶዶክሳውያንንም ጠይቄያለሁ፣ የፕሮቴስታንት ሰዎችንም ጠይቄያለሁ። አጥጋቢ መልስ አላገኘውም። እንዲያውም የሚያሰናክለኝን የማላምንበትን ነገር ነው ብዙዎቹ የነገሩኝ። አልስማማም፣ አይ ዲስአግሪ። ከመጽሐፍ ቅዱስ ያመንኩበትን ትክክል ነው ብዬ የማስበውን እውነት እኔ ከእግዚአብሔር ቃል እነግራችኋለሁ። መዝናችሁ ፈትናችሁ ትክክል ከሆነ ያዙት፣ ትክክል ካልሆነ እኔ የምናገረውን ቃል ትራሽ ማድረግ ትችላላችሁ። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ስንል ምን ማለታችን ነው? ያነበብኩትን ክፍል እንዳትረሱ። እግዚአብሔር ልጁን ኢየሱስ ክርስቶስን ለሞት አሳልፎ እንደሰጠው ነው እዚህ ጋር የሚናገረው። አሳልፎ የሰጠበት ይህንን ሰው አሳልፎ የሰጠበት መንገድ ደግሞ በቀደመው ዕውቀቱ ነው ብሎናል። ክፍሉን ከፈለጋችሁ ደግሜ ላንብበው። ሐዋርያ ጴጥሮስ ለእስራኤል ልጆች ዘራቸው እስራኤላዊ ለሆኑ ለይሁዳ ልጆች ነው እየተናገረ ያለው። የእስራኤል ሰዎች ሆይ ይህንን ቃል ስሙ። እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ተአምራትን፣ ድንቅ ነገሮችን፣ ምልክቶችን በእርሱ በኩል በማድረግ ለናዝሬቱ ኢየሱስ መስክሮለታል። እግዚአብሔር የመሰከረለት እንግዲህ በክርስቶስ በኩል ተአምራትና ድንቆችን ምልክቶችን በማድረግም ጭምር ነው። ከትምህርት ባሻገር መስክሮለታል ይላል። ኦኬ። እግዚአብሔር በጥንት ውሳኔውና በጥንት ውሳኔው የሚለውን ሲቆም ብለን እኔ የጥንት ውሳኔው ምንድን ነው? ጥንት የተባለውስ መቼ ነው? ዓለም ከመፈጠሩ በፊት ነው። ዓለም ከመፈጠሩ በፊት ሲባል ሰማይ ምድር ከመፈጠራቸው በፊት ማለት ሳይሆን ሰማይ ምድርን፣ ፕላኔቶቻችንን እነዚህን ቁሳዊ አካላት ቢሆን ኖሮ ዓለም ብሎ የጠራው ዓለም ሳይሆን ዓለማት ብሎ ነበር የሚጠራቸው። ምክንያቱም ዕብራውያን ላይ ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እናስተውላለን ተብሎ እንደተጻፈ ዓለም ሳይሆን የሚባሉት ስለ ቁሳዊ ዓለም በመጀመሪያ ሰማያትንና ምድርን ፈጠረ ተብሎ የተጻፈው በአንድ ቀን እኩል ከምድር ጋር እኩል ዕድሜ ያለው ሰማይ አብሮ የተፈጠረው ከዋክብት፣ ጨረቃ፣ ደመናት ያሉበት ዓለም ለማለት ነው። ጋላክሲ ዩኒቨርስ ውስጥ ያሉ ከዋክብቶች፣ ሶላር ሲስተም፣ ሰማይ የተባለው ይህ ቁሳዊ ዓለም ነው። ኦኬ። ሰማያት ብሎ ስለሚናገር ርቀትንና በሰማይ ውስጥ ያሉትን አካላትን ለመግለጥ ነው እንደ ፕሉራል የተጠቀመው። ሰማይ ግን ለሶስት ይከፈላል። ሰማያት የእግዚአብሔር ማደሪያ የሆነው ያ መንፈሳዊ ሰማይ ነው። ከምድር ጋር እኩል ዕድሜ ያለው ወይም ደግሞ ምድር በተፈጠረች ቀን አብሮ የተፈጠረ ዓለም አይደለም። የእግዚአብሔር ዙፋን ያለበት ሰማይ ነው። ያ መንፈሳዊ ዓለም ነው፣ የብርሃን ዓለም ነው። ቁሳዊ ሰማይ ሳይሆን መንፈሳዊ ሰማይ፣ የእግዚአብሔር ዙፋን ያለበት መንፈስ የሆነው እግዚአብሔር የሚኖርበት ዓለም ነው። ጨረቃና ከዋክብት የማያበሩበት ራሱ እግዚአብሔር ብርሃን የሆነው የብርሃን ዓለም ነው። የመጀመሪያው ሰማይ ደግሞ ከምድር ጋር የተፈጠረው እኩል ዕድሜ ያለው ቁሳዊው ፕላኔቶች፣ ጨረቃ፣ ከዋክብት ያሉበት ዓለም ነው። ስለዚህ ሁለተኛው ሰማይ የት ነው? ሁለተኛው ሰማይ ኤፌሶን ምዕራፍ 6 ላይ እንደምትመለከቱት መጋደላችን ከደምና ከሥጋ ጋር አይደለም፣ ይልቁንም በሰማያዊ ስፍራ ካሉት ከክፋት መንፈሳውያን ሰራዊት ኃይላት ጋር ነው። በሰማያዊ ስፍራ ብሎ ሲናገር በእግዚአብሔር ማደሪያ ባለበት እዛ ሰይጣን እዛ አለ ማለት አይደለም። በዚህ በቁሳዊ ሰማይ ውስጥ የሆነ ቦታ ላይ ተሸሸጉ ማለትም አይደለም። ሰይጣን መንፈስ ነው፣ በቁሳዊ ዓለም ላይ ኤግዚስት አያደርግም። ሐሳብ ከመርጨት ባሻገር ኤግዚስት ማድረግ አይችልም። ሰማያዊ ስፍራ የተባለው ሁለተኛው ሰማይ ነው። በዘልማድ ሲኦል የጨለማው ዓለም ነው። ይህ ሁለተኛው ሰማይ ቁሳዊ ብርሃን፣ ጨረቃ፣ ከዋክብት፣ መብራት የማያበሩበት፣ ምክንያቱም ቁሳዊ ዓለም አይደለም።
መንፈሳዊ ብርሃን የማያበራበት መሃል ላይ የቀረ ድቅድቅ ጨለማ ሰይጣን ሲጣል የተጣለበት ዓለም ነው። በዘልማድ ሰማይ ቢባልም ነገር ግን ሲኦል እግዚአብሔርና እግዚአብሔራዊ ሽታ የሌለበት ድቅድቅ ጨለማ የማያምኑ ሰዎች በመጨረሻ ሲሞቱ ተውጦ የሚቀሩበት አሰቃቂ ስፍራ እሱ ቦታ ነው ሰይጣን በአሁን ሰዓት ያለበት ዓለም። ለዚያ ነው በሰማያዊ ስፍራ ካሉት ከክፋት መንፈሳውያን ሰራዊት ኃይላት የሚለው። ስለዚህ በቀደመው ዕውቀቱ ብሎ ሲናገር የቀደመው ዕውቀት የትኛው ነው ቢባል ዓለም ሳይፈጠር የሚለውና ዓለማት ሳይፈጠሩ የሚለው ልዩነቱ ምንድነው? ዓለማት የሚለው መጽሐፍ ቅዱስ ቁሳዊውን ሰማይ እና ምድር፣ ከዋክብት፣ ጨረቃ፣ ፕላኔቶች ሁሉ ከዚህ ከምድራችን ጋር አንድ ላይ ዓለማት ይባላሉ። ነገር ግን ዓለም ሳይፈጠር በክርስቶስ መረጠን ስለሚል ስለዚህ የትኛውን ዓለም ነው የሚያወራው? ዘፍጥረት ምዕራፍ 3 ላይ የተከሰተውን በአዳም አለመታዘዝ የተከሰተውን እንግዳውን ዓለም ነው የሚያወራው ማለት ነው። ያ ዓለም የወደቀው ዓለም the cosmotic world የዊሊያም በርክሌይ ኮሜንታሪ ኮስሞስ በሚል አስቀምጦታል። ኮስሞስ የሚለው በግሪክ ቋንቋም እንደገና ኢቭን ራሻ አካባቢ በሚነገሩ ቋንቋዎች ዩኒቨርስን ለመግለጥ ይጠቀሙበታል። however with the ancient Greek ኮስሞስ የወደቀውን ዓለም ለመግለጥ የሚጠቀሙበት ቋንቋ ነው። the cosmotic world የወደቀው ዓለም the system በአዳም ውድቀት አዳም ኢንትሮዲዩስ ያደረገው እንግዳ ሰማይ፣ እንግዳ ዓለም፣ እንግዳ አሰራር፣ እንግዳ ዕውቀት እግዚአብሔር የሌለበት ያ ማለት ነው። እስከዛሬ የሚከታተለን እስከዛሬ የሚዋጋን እሱ ነው። ነገር ግን ኢየሱስ አሸንፎታል ያንን ዓለም። በዓለም ሳላችሁ መከራ አለባችሁ አይዟችሁ ዓለምን አሸንፌዋለሁ የተባለው ነው። ኢየሱስ ያሸነፈውን ዓለም ደግሞ ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ተብሎ እንደተጻፈ እኛም ኢየሱስ የእግዚአብሔር ልጅ እንደሆነ የምናምን ሁላችን ዓለምን አሸንፈናል። ምክንያቱም ከእግዚአብሔር የተወለደ ዓለምን ያሸንፋል ተብሎ ተጽፏል። ስለዚህ የቀደመው ዕውቀቱ የሚለው የእግዚአብሔር የቀደመው ዕውቀት ምንድነው ቢባል ዓለም ከመፈጠሩ በፊት ስለ ሰው ልጅ እግዚአብሔር ያለው ዕውቀት ማለት ነው። ዓለም ከመፈጠሩ በፊት ማለት ዘፍጥረት ምዕራፍ 3 ላይ በአዳም ውድቀት የተፈጠረውን ዓለም አስቡ። ከዚያ በፊት የነበረው ስለ ሰው እግዚአብሔር የነበረው ዕውቀት ምንድነው? ሰው የእግዚአብሔር አይነት ነው። የእግዚአብሔር አይነት ማለት እግዚአብሔራዊ ባህሪ የተላበሰ የእግዚአብሔር መልክና ምሳል ነው። በጽድቅና በቅድስና ብቃት ያገኘ በእግዚአብሔር ፊት መቆም የሚችል ያለ መሸማቀቅ ያለ ጎንበስ ቀና ማለት ያለ ምንም ጉድለት was common ground በእግዚአብሔር ፊት መቆም የሚያስችለው የጽድቅና የቅድስና ብቃት ነበረው ሰው። ስለዚህ እግዚአብሔር ስለ ሰው ሲያውቅ ሰው የእግዚአብሔር መልክ መሆኑን ብቻ ነው የሚያውቀው። የእግዚአብሔር መልክና ምሳሌ የሚለው ቋንቋ እሱን ነው ልጅነት ብለን የምንጠራው። ከማህፀን ስለመውጣት ማለት አይደለም። በዚህ አጋጣሚ ግልጽ ላድርገው። ስለ ልጅነታችን የብዙዎች ጥያቄ ነው። በደንብ አስተውሉ። ብዙዎች የሰው ልጅ የእግዚአብሔር ልጅ መሆኑ ሲነገራቸው ዘለው አዳም ምድራዊ ነው ፍጥረታዊ ነው የሚለውን ከአንደኛ ቆሮንቶስ ምዕራፍ 15 እየጠቀሱ ሁለት አይነት ሰው እንደፈጠረ አድርገው ለማሳየት ይሞክራሉ። ሞኝ እንዳትሆኑ። ጉዳዩ እንደዛ አይደለም። ዛሬ ክሊር አድርጌ ያሳያችኋለሁ። ለዛ ነው ተጠቀማላችሁ ተከታተሉ ያልኩት። ያነበብኩላችሁ ሐዋርያ ሥራ ምዕራፍ 2 ላይ ጴጥሮስ የተናገረው በቀደመው ዕውቀቱ ብሎ ነበር። የቀደመው የእግዚአብሔር ዕውቀት ዓለም ከመፈጠሩ በፊት የነበረው ፐርፌክት ዕውቀት ያልተዛባ ሰውን ያዛባው እግዚአብሔር አላዛባም። ሰው የእግዚአብሔርን ዕውቀት የዘበራረቀው ዘፍጥረት ምዕራፍ 3 ነው። ከእግዚአብሔር ዕውቀት ወጥቶ ሌላ ዕውቀት ውስጥ የተገኘበት ማለት ነው። ከዚያ በፊት ግን ሰው የሚያውቀው እግዚአብሔር ስለ ሰው የሚያውቀው ብቻ ነበር የሚያውቀው። ያ ደግሞ ጽድቅ ይባላል። ሰው እግዚአብሔር ከሚያውቀው ዕውቀት አፈንግጦ ሌላ ዕውቀት ውስጥ የተገኘበት እሱ ደግሞ ኃጢአት ተብሎ የሚጠራው ይሄ ነው። ኃጢአት ሲባል ዝሙት፣ እርኩሰት፣ መዋሸት፣ ማጭበርበር፣ መግደል እነዚህ እንዳይመስላችሁ።
ኃጢአት እነዚህን ያልኳቸውን ነገሮች የሚያፈራ ዋና ነገር ነው። እነዚህ ፍሬዎች ናቸው። ኃጢአት ከዚህ ይልቅ እጅግ አደገኛ ነገር፣ ሰዎችን ለሞት የዳረገ ክፉ ነገር ነው። የጠራሁላችሁ ኃጢአት ብለን ዛሬ የምንጠራቸው ነገሮች የኃጢአት ውጤቶች ናቸው። ስለዚህ ይሄንን በደንብ ልብ ልትሉ ይገባል ማለት ነው። የቀደመው ዕውቀቱ የሚለውን ሐሳብ ነግሬያችኋለሁ። ስለዚህ ዓለም ሳይፈጠር በክርስቶስ መረጠን ስለሚል የቀደመው ዕውቀቱ ማለት ጉዳዩ ከሰው ልጅ ውድቀት በፊት የተወሰነ ውሳኔ መሆኑ ነው። ምን አይነት ውሳኔ? ሰው ከእግዚአብሔር እንደሚለይ፣ እግዚአብሔር ላይ ጀርባውን እንደሚሰጠው ስለሚያውቅ ከመውደቁ በፊት በክርስቶስ ኢየሱስ ነፃ እንደሚያወጣው እግዚአብሔር ይህንን ፕላን አወጣ። ለዚያ ነው ከጠፋንበት የመመለስ ዕድል ያገኘነው። በክርስቶስ እግዚአብሔር ሌላ ፕላን ስላዘጋጀልን ነው። በክርስቶስ የማዳን ፕላን ላይ ነው የወደቅነው፣ ሜዳ ላይ አልወደቅንም። አስቀድሞ እግዚአብሔር መውደቂያ ባያዘጋጅልን ኖሮ ሰይጣን መመለሻ እንደሌለው፣ የወደቁት መላእክት የሚመለሱበት መንገድ እንደሌለ፣ እኛም ለዘላለም ከእግዚአብሔር ተለይተን በቀረን ነበር። ነገር ግን እግዚአብሔር እንደ ምሕረቱ ብዛት ከመውደቃችን በፊት አስቀድሞ በክርስቶስ የማዳን ፕላን አዘጋጀ። ስንወድቅ ሜዳ ላይ አልወደቅንም። ልዩነት ከእግዚአብሔርም ዲስከኔክትድ አልሆንም። ሰምሃው በኃጢአት ዲስከኔክትድ ብንሆንም በክርስቶስ የማዳን ፕላን እግዚአብሔር ባካፕ አዘጋጅቶ ስለነበረ ነገሩ አልተቋረጠም። በዛ ሊንክ ነው ወደ እግዚአብሔር የመመለስ ዕድል ያገኘ ነው። ይሄን ነገር እንድታውቁ ያስፈልጋል። በቀደመው ዕውቀቱ ይሄንን ሰው ለሰቀሉት ለገደሉት አሳልፎ ሰጥቷል ነው የሚለን። እግዚአብሔር አሳልፎ ሰጥቷል ሲባል እግዚአብሔር ጨካኝ ሆኖ ነው ወይ? አዎ እግዚአብሔር ጨክኗል። የጨከነው በኃጢአት ላይ ነው የጨከነው። ኢየሱስ ክርስቶስ በመስቀል ላይ በተሰቀለ በሞተ ጊዜ ኃጢአታችንን ተሸክሞ ስለነበረ እግዚአብሔር ሲመለከተው ልጁን ሳይሆን ያየው ኃጢአትን ያየው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ኃጢአት ያላወቀውን ልጁን ስለኛ ኃጢአት አደረገው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን። እንግዲህ እዚህ ጋር ጆሮ ያለው ይስማ። ኢየሱስ ኃጢአት ሆነ ነው የሚለን። ገላትያ ምዕራፍ 3 ቁጥር 13 እና 14 ስታነቡ ኢየሱስ እርግማን ሆነ ይለናል። እዛ ጋር ደግሞ በእንጨት የሚሰቀል እርሱ የተረገመ ይሁን ተብሎ እንደተጻፈ ኢየሱስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ይህ የሚሆንበት ምክንያት የአብርሃም በረከት ወደ አሕዛብ እንዲመጣ ነው። ስለዚህ ኢየሱስ ምን ሆነ ነው የሚለን? እርግማን ሆነ ነው የሚለን። ገላትያ ምዕራፍ 3 13 እና 14 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ኃጢአት ያላወቀውን ልጁን ስለኛ ኃጢአት አደረገው። ስለዚህ ሁለት ነገር ሆኗል። ኢየሱስ እርግማን ሆኗል፣ ኃጢአት ሆኗል። ይህ የሆነው በእግዚአብሔር አብ ፈቃድ ነው። በእግዚአብሔር ፈቃድ ልጁ በእንደዚህ አይነት ሁኔታ እርግማን በመሆን ኃጢአት በመሆን እኛን ተረግመን፣ ማንም አልረገመንም፣ እርግማን ውስጥ የገባ ነው ኃጢአት ሆነን የነበር ነው። ኃጢአተኛ ብቻ ሳይሆን ኃጢአት ነው የሆን ነው። እወቁ። ኃጢአት መሆን ማለት ኃጢአትን መላበስ ማለት ነው። ሁለንተናችን በኃጢአት ተሞልቶ በእርግማን ተሞልቶ የነበረውን ነፃ ሊያወጣንና መልሶ ከእርግማንና ከኃጢአት ሊዋጀን ኢየሱስ ስለኛ እርግማን ሆኗል፣ ስለኛ ኃጢአት ሆኗል። ይሄ ነገር በደንብ ከገባን እንግዲህ ዲቴል ተወልደናል ብለን ስንናገር ምን ማለታችን ነው? ይህ እውነት መብራራት ያለበት ሐሳብ ነው። ለሙስሊሞችም ለክርስቲያኖችም ግልጽ መሆን ያለበት ነገር አለ። ለክርስቲያኖች ጥያቄ ማቅረብ ፈልጋለሁ። ክርስቲያኖች ብዬ ስናገር ኦርቶዶክሳውያንም፣ ካቶሊኮችም፣ ፕሮቴስታንቶችም በስላሴ የምታምኑትን ሁሉ ለእናንተ የሚሆን ጥያቄ። ምክንያቱም ሶስቱ የጠራኋቸው ክርስቲያናዊ የሃይማኖት ክፍሎች ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምኑ ናቸው። ኢየሱስ የእግዚአብሔር ልጅ መሆኑ ብቻ ሳይሆን የባህሪ ልጅ መሆኑን አጠንክሮ የሚያምኑ ናቸው። እኔም እንደዛው ነው ማምነው። የባህሪ ልጅ ማለት ባህሪ የተካፈለ ማለት ነው። ባህሪ ለመካፈል ደግሞ መወለድ የግድ ያስፈልጋል። ለምሳሌ የማደጎ ልጅ ባህሪ እንደማይካፈል ታውቃላችሁ። አሜሪካን የምኖርበት ሀገር ከዚህ ከኢትዮጵያ
የማደጎ ልጅ ተደርጎ የሚወሰዱ አንዳንድ ኢትዮጵያውያን ህፃናቶች ያጋጥሙኛል። አንዳንዶች አድገው ትልልቅ ሆነው ነገር ግን አማርኛ የማይችሉ ልጆች አጋጥመውኝ ያውቃሉ። ከፈረንጅ አባትና እናት ጋር የሚሄዱ የአበሻ መልክ ያላቸው አንዳንድ ያጋጥሙኝና አበሾች ከፈረንጅ አባትና እናት ጋር ሲሄዱ ያየኋቸው ልጆች ጠጋብዬ ለማናገር የሞከርኩበት ጊዜም ነበረ። ልጆቹ ሳናግራቸው አማርኛ አይችሉም፣ ያው በእንግሊዘኛ ነው የሚያወሩት። እንዴት ኢትዮጵያዊ ሆኖ ያ ልጅ አማርኛ አይችልም ብዬ ጠጋብዬ ሳናግራቸው ያው የዛ ሀገር በስውር አይደለም በግልጽ ነው። አይ ከኢትዮጵያ አዳፕት የተደረገ ልጃችን ነው የምንወደው ልጃችን ነው ያሉኝ ሰዎች አሉ ፈረንጆች። ልጆችም ደግሞ አዳፕት ተደርጌ መጥቼ ነው የማደጎ ልጅ ሆኜ መጥቼ ነው በዘሬ ግን ኢትዮጵያዊ ነኝ ያሉ ልጆችም አጋጥሞኛል አሜሪካ የተለያዩ ስቴቶች ላይ። ስለዚህ አዳፕት የተደረጉ ወይም አዳፕት በእንግሊዘኛውን ቃል ልጠቀምኩት ይቅርታ፣ በማደጎ የተወሰዱት ኢትዮጵያውያን ዘራቸው ዳዲ ማሚ ብሎ በሚጠሯቸው ያሳደጓቸው የሚወዷቸው እነዛ ነጮች ጋር ዘር የላቸው። ዘራቸው የሆነ ኢትዮጵያ ውስጥ ባሌ ሮቤ ሊሆን ይችላል። በነገራችን ላይ ሀገራችን ስለሆነ ይቅርታ፣ ጎጃም ሊሆን ይችላል፣ የሆነ ቦታም ሊሆን ይችላል። እዛ የሚኖሩ ገጠር ውስጥ የሚኖሩ ሰዎች ወላጆቻቸው እዛ ሊኖሩ ይችላሉ። ከዛ ዘር የሚመዘዝ ነው ያ ልጅ። ዲኤንኤ ትሬስ ቢደረግ የዚህ ልጅ ዲኤንኤ ኮኬዥን ስላይደለ እንደ ወላጆቹ እንደ ፈረንጆቹ ዘር ሀረጉ ዩሮፕ አይሄድም። የዲኤንኤ ቴስት አሜሪካ ያለ ነጭ መቼም ሶርሱ ዩሮፕ ስለሆነ ቀጥታ ዩሮፕ ነው የሚገባው። ከዩሮፕም ያው በብዛት ወደ እንግሊዝ ሀገር አየርላንድ ነው የሚሄደው ከዛ ስለመጡ። የዚህ ልጅ ዲኤንኤ ቴስት ቢደረግን አፍሪካ ያውም ኢትዮጵያ ነው የሚመጣው እንደኛው ሁሉ ማለት ነው። ስለዚህ የማደጎ ልጅ ልጅ ይባላል፣ ነገር ግን የዘር ልጅ አይደለም። ኦኬ ኢየሱስ ክርስቶስ የባህሪ ልጅ እንደሆነ ሁላችንም እንስማማለን። ባህሪ ተካፍሏል። ባህሪ ተካፍሎ የተወለደ ልጅ ከሆነ ወገኖቼ በደንብ ራሳችሁን ጠይቁ። ኢየሱስ የእግዚአብሔር ልጅ ነው፣ ተወልዷል፣ የባህሪ ልጅ ነው። እንዴት ተወለደ ግን? ምን ማለት ነው መወለድ ማለት? እግዚአብሔር አብ አባቱ እንደሆነ መጽሐፍ ቅዱስ በተደጋጋሚ ይናገራል። ኢየሱስ ክርስቶስም እንደው 90% እግዚአብሔርን አድሬስ ያደረገበት 90 ወይ 95% ልበላው አባቴ በሚል ነው። አምላኬም ያለባቸው ቦታዎች አሉ። ለምሳሌ በተሰቀለ ጊዜ ኤሎሂ ኤሎሂ ላማ ሰበቅታኒ፣ ትርጉሙም ምን የሚል ነው? አምላኬ አምላኬ ለምን ተውከኝ የሚል ነው። ማን ብሎ ነው የጠራው? አባቴ ሳይሆን ያለው አምላኬ ለምን ተውከኝ። አምላክነቱን ሜንሽን ያደረገው እዚህ ጋር ብቻ አይደለም። ከሞት በተነሳ ጊዜ ደግሞ ለመግደላዊት ማርያም በግልጽ ምን ብሏታል? ሂጂና ለወንድሞቼ በገሊላ ይቀድማቸዋል ብለሽ ነግሪያቸው። ስትነግሪያቸው ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪያቸው። ስለዚህ ኢየሱስ አብን ማን ብሎ ጠራው? አባትና አምላክ ብሎ ጠርቶታል። ይህን ሐሳብ ኢየሱስ ክርስቶስ ብቻ ሳይሆን የተናገረው ሌሎች ደቀ መዛሙርት ስለሱ በትክክል የተረዱት የጻፉልን በዚሁ መልኩ እግዚአብሔር አብ ለልጁ ለኢየሱስ ክርስቶስ አባትም አምላክም እንደሆነ ጽፈውልናል። ጥቅሱን ባጭሩ ልናገር። የቆሮንቶስ መልእክት ምዕራፍ 11 ላይ አንደኛ ይሁን ሁለተኛ ቆሮንቶስ እርግጠኛ አይደለሁም፣ ገና መጽሐፍ አላገላብጥም፣ እናንተ ሰርች አድርጉ። እንግዲህ ሰባኪ ሆኖ እርግጠኛ አይደለሁም የሚል ሰምታችሁ ላታውቁ ትችላላችሁ። በጥቅስ እንኳን ብዙም አልታማም፣ ግን አንደኛ ቆሮንቶስ ይሁን ሁለተኛ ቆሮንቶስ ግልጽ አይደለም ልበላችሁ እንጂ የሚመስለኝ ግን ሁለተኛ ቆሮንቶስ ምዕራፍ 11 ነው። ቁጥሩን አላውቀውም፣ ክፍሉን ግን በቃሌ መናገር እችላለሁ። ሐዋርያው ጳውሎስ እንደማልዋሽ አለ፣ ውሸታም እንዳይደለሁ ለምናገረው ነገር እርግጠኛ መሆኔን ሕሊናዬና የጌታችን የኢየሱስ ክርስቶስ አባትና አምላክ ይመሰክሩልኛል በማለት እግዚአብሔር አብ ለልጁ ለኢየሱስ ክርስቶስ አባትና አምላክ እንደሆነ ተናገረ። ሌላ ኤፌሶን ምዕራፍ 1 ቁጥር 3 ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ይባርከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ በሚል እንደገና ደገመው። ራእይ ምዕራፍ 1 ቁጥር 6 ለአምላኩና ለአባቱ ካህናት ነገስታትም አደረገን አለ።
ይሄ ብቻ አይደለም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለዮሐንስ ራእይ ላይ ለዮሐንስ አምላኬ የአምላኬ ስም የአባቴን ከተማ እንዲህ በሚል ከብዙ ዓመት በኋላም አሁንም አባቴና አምላኬ ሲለው ታገኛላችሁ ምንድነው ይሄ ነገር ይሄን ሐሳብ በሚቀጥለው ቪዲዮ በደንብ ባብራራው ደስ ይለኛል ግን ሞኛቱ ነው በደንብ ተከታተሉ መጽሐፍ ቅዱስ እንደሚናገረው ለሚጠይቋችሁ ምላሽ መስጠት እንድትችሉ የቃሉ ሙላት ይኑርባችሁ ይላል Thank you ለዛሬ ደህና ሁኑ